የመጨረሻዎቹ ሰዓታት ለኢራን። የአሜሪካው ፕሬዝዳንት ጨክነዋል። የኢራን ወጣቶች ላይ የወደቀው አደራ። የእስራኤል ጦር ራሳችሁን አድኑ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ለጋዜጠኞች በሰጡት ቃል ማክሰኞ የመጨረሻ የጊዜ ገደብ መሆኑን ተናግረዋል። ፕሬዝዳንቱም በኢራን የኃይል ማመንጫዎች፣ ድልድዮች ላይ ጥቃት እንደሚያደርሱ ዝተዋል። ይህም ቴሄራን የ45 ቀን የተኩስ አቁም ሀሳብ ውድቅ ካደረገች በኋላ ነው። ፕሬዝዳንት ዶናልድ ትራምፕ ኢራን አንድ ሀሳብ አቅርበዋል፣ ጉልህ ሀሳብ ነው፣ ነገር ግን በቂ አይደለም ሲሉ ተደምጠዋል። ፕሬዝዳንቱም አያይዘው ጦርነቱን ለማድረግ ያለባቸውን ካደረጉ በጣም በፍጥነት ሊያበቃ ይችላል ብለዋል። ይህ በእንዲህ እንዳለ ኢራን የአሜሪካን የተኩስ አቁም ስምምነት እንደማትቀበልም አሳውቃለች። ይህም በአሜሪካና በእስራኤል የቀረበው የተኩስ አቁም ስምምነት ለበለጠ አውዳሚ ምዕራፍ ለመዘጋጀትና ተጨማሪ ጊዜን ለመግዛት የሚውል የማያስተማምን የስምምነት አማራጭ እንደሆነ ገልጸዋል። በኢራን በኩል እንዲደረግ የተፈለገው ሁሉን አቀፍ የሰላም ስምምነት በአካባቢ ላይ ያሉ ሀገራት እንደ ሊባኖስ፣ የመን፣ ኢራቅ እንዲሁም ኢራንን እንደሚያካትትና ጦርነቱም እንደማይደገም ዋስትና እንደሚሰጥ ተገልጿል። በዚህም ጦርነት 90 ሚሊዮን የሚጠጉ የኢራን ሕዝቦች ከፍተኛ ዋጋ እየከፈሉ እንደሆነ ይታወቃል። እናም ኢራን የደረሰውን ኪሳራ ውድመት ለማካካስ በአዲስ ስርዓትና በአዲስ መንገድ የሆርሙዝ የባህር ወሽመጥ ላይ በሚደረግ እንቅስቃሴ ላይ ግብር ልታስከፍል እንደምትችል ተጠቁሟል። ሳውዲ አረቢያ 7 የባለስቲክ ሚሳኤልን መታመጣሏን ገለጸች። ሰኞ ምሽት ሳውዲ በኢራን ኃይሎች ጥቃት እንደተሰነዘረባቸው የመከላከያ ሚኒስቴሩ ገለጹ። ሚኒስቴሩም በኤክስ ላይ በለጠፉት ፖስት ላይ 7 የባለስቲክ ሚሳኤልን መታመጣሏን ዘግበዋል። ሳውዲ ያከሸፈቻቸው የባለስቲክ ሚሳኤሎች በኃይል ማመንጫ አጠገብ መውደቃቸውና ምንም አይነት ጉዳት እንዳላደረሱም ተዘግቧል። የእስራኤል ጦር ማክሰኞ ዕለት በፋርስ የሚገኙ ኢራናውያን በአካባቢው ሰዓት ቢያንስ እስከ ምሽቱ 9 ሰዓት ድረስ ባቡሮች እንዳይጠቀሙ አስጠንቅቀዋል። ይህም የአየር ድብደባ አዲስ ኢላማ ሊሆን እንደሚችል ተገምቷል። የእስራኤል ጦር በኤክስ ላይ ባወጣው ጽሑፍ በቦታው መገኘት ሕይወቶን አደጋ ላይ ይጥላል ብሏል። ኢራን ለሳምንታት የኢንተርኔት አገልግሎትን ዘግታ መቆየቷ ማስጠንቀቂያዎችን ለማየት አዳጋች አድርጎታል ተብሏል።